የኢትዮጵያም የኤርትራም ጦር መንቀሳቀስ ጀምሯል። መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን እንዳስጠጋ ተነግሯል። በሁለቱ ሀገራት መካከል ጦርነት የመቀስቀስ እድሉ ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና አገራት ግጭት እንዳይቀሰቀስ ጥረቶችን እያደረጉ መሆኑ ታውቋል። የኢትዮጵያ ጦር ወደ ሰሜን ወደ ኤርትራ ድንበር በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። በርካታ ወታደራዊ ተሽከርካሪዎችና ወታደሮችን የጫኑ አውቶቡሶች ወደ ሰሜን ሲጓዙ የሚያሳዩ ፎቶግራፎች እንዲሁም ቪዲዮዎች በማህበራዊ ሚዲያ እየታዩ ነው። ነገር ግን የዚህ ስምሪት ዋና ዓላማ እስካሁን ግልጽ አይደለም የሚሉ ተንታኞችም አሉ። በተለያዩ የጥቃት ቀጠናዎች ከመንግስት ጦር ጋር ከሚዋጉ የፋኖ ኃይሎች ጋር ግንኙነት ያላቸው የአማራ ምንጮች እንደሚጠቁሙት የዚህ እርምጃ ግብ ኤርትራን በቀጥታ መውረር ሳይሆን በኤርትራና በኢትዮጵያ የድንበር መስመሮች ላይ ሰፈር በመመስረት ወደ ሰሜን ትግራይ የሚገቡ መንገዶችን መዝጋት ሊሆን ይችላል። የምንጮቹ ትንታኔ እንደሚያሳየው የዚህ ስትራቴጂ ዓላማ ከኤርትራ በትግራይ በኩል ወደ ፋኖ የሚደርሰውን የጦር መሳሪያ አቅርቦት ማቋረጥና በህወሓትና በኤርትራ መካከል ያለውን ግንኙነት መቆጣጠር ነው። የጠቅላይ ሚኒስትር አብይ አህመድ መንግስትን በእጅጉ ያሳሰበው ግን ትግራውያን ስልታዊ ድሮኖችን ሊታጠቁ ይችላሉ የሚለው ስጋትና ኤርትራም ለፋኖ ድሮኖችን ልታቀርብ ትችላለች የሚለው ግምት ነው ተብሏል። በ2013-2015 ጦርነት ወቅት በቱርክ የተመረቱና በኋላም በኢትዮጵያ የተገጣጠሙ ድሮኖች ነበሩ የጦርነቱን ሚዛን ወደ መንግስት ያዘነበሉት። ከዚያ ጦርነት በኋላ በክልሉ ያሉ ጥምረቶች በእጅጉ ተቀይሯል። በትግራይ የሚገኘው ህወሓትና የፋኖ ኃይሎች ከኤርትራ ጋር ግንኙነት መስርቷል። ፕሬዝዳንት ኢሳያስም በንቃት እየደገፏቸው ነው ተብሏል። ይህ ሶስት ማዕዘን ግንኙነት አሁን ላለው የጦርነት ስጋት እንደ ዳራ ሊታይም ይችላል። ይህ ትንታኔ ትክክል ከሆነ ክስተቶቹ የሚከተለውን መልክ ሊይዙም ይችላሉ። የኢትዮጵያ መከላከያ ሰራዊት ወደ ሰሜን ትግራይ በመግባት ከኤርትራ ጋር ያለውን ድንበር ሊዘጋ ይችላል። በዚህም በህወሓት ኤርትራ ፋኖ መካከል ያለው ግንኙነት ይቋረጣል። ህወሓትና ፋኖም ከኤርትራ ሊያገኙት የሚችሉ መሳሪያም ይገደባል። ህወሓት መከላከያ ወደ ድንበር አካባቢ እንዳይጠጋ ተቃውሞ ካደረገም በትግራይ ኃይሎችና በመከላከያ መካከል የሚነሳው ግጭት ወደ ሰፊ ጦርነት ሊያመራም ይችላል ተብሎ ይሰጋል። ይህ ደግሞ በጎንደርና በወሎ አካባቢዎች ፋኖ በመከላከያ ላይ ጥቃት እንዲከፍቱ ሰበብ ሊሆን ይችላል። ጥር 9 ቀን 2018 የተለያዩ ክፍሎችን በማስተባበር የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፍባሃን ብርጋዴር ጀነራል ተፈራ ማሞን ወታደራዊ አዛዥ ዘመነ ካሴን ሰብሳቢ፣ መከተው ማሞን ምክትል ሰብሳቢ እንዲሁም ምሬ ወዳጆን ምክትል ወታደራዊ አዛዥ አድርጎ መሾሙ ይታወሳል። ንቅናቄው መንግስትን ለማሸነፍ ከህወሓት ጋር ጭምር የሚደረግ የጋራ ጥምረትን እንደሚደግፍ በግልጽ መናገሩም ይታወሳል። እዚህ ጋር የሚነሳው ቁልፍ ጥያቄ የጠቅላይ ሚኒስትሩ ጦር በአማራ ክልል በበርካታ ግንባሮች ከፋኖ ጋር እየተዋጋ በሌላ በኩል ደግሞ ከኤርትራ ጋር የሚደረግን ጦርነት እንዴት ሊቋቋመው ይችላል የሚለው ነው። አንዳንድ ወገኖች ደግሞ ከላይ የቀረበውን መከራከሪያ አይቀበሉትም። የዚህ ወታደራዊ እንቅስቃሴ ዓላማ ለፋኖ የሚሄድ መሳሪያን መቁረጥ ሳይሆን ዓላማው ራሷን ትግራይን መውረር ነው ይላሉ። የመከላከያ ሰራዊት ስምሪት በአፋር በአማራና በምዕራብ ትግራይ በኩል ከፍተኛ መሆኑ ይነገራል። ዓላማው የመሳሪያ መስመር መዝጋት ብቻ ቢሆን ኖሮ በአፋር ትግራይ ድንበርና ቀድሞውኑ በኮሎኔል ደመቀ ዘውዱ የሚመራው ተከዜ የተቆጣጠረው ምዕራብ ትግራይ ላይ እንዲህ ያለ ሰፊ ጦር ማስፈር አያስፈልግም ነበር ባይ ናቸው። እነዚህ ወገኖች እንደሚሉት አዲስ አበባ አሁን ያለውን የትግራይ ኤርትራ ጥምረት ለመበተን በሁሉም አቅጣጫዎች መብረቃዊ ጥቃት በመክፈት መቀሌን በፍጥነት ለመቆጣጠር አቅዳለች። ይህ እርምጃ አሁን ያለውን የኃይል ሚዛን ለመቀልበስ የተወሰደ የመጨረሻ አማራጭና ከፍተኛ ቁማር እንደሆነም ይነገራል። ይህ ስኬታማ ከሆነ ትግራይ በጻድቃን ጌታቸው በሚመሩ ታማኝ ኃይሎች ስር ትሆናለች ተብሎም ይገመታል። ይህም ለወደፊት በኤርትራ ላይ ለሚከፈት ጥቃት እንደ መነሻ ያገለግላል። ሮይተርስ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኢትዮጵያ በቤኒሻንጉል ጉሙዝ ክልል በተባበሩት አረብ ኤምሬትስ የገንዘብ ድጋፍ በሺዎች የሚቆጠሩ የሱዳን ፈጥኖ ድራሽ ኃይሎችን እያሰለጠነች መሆኑን ጠቁሟል። እነዚህ ኃይሎች በኢትዮጵያ ውስጥ በሚፈጠረው ሰፊ ግጭት ውስጥ ሊሳተፉም ይችላሉ። በሌላ በኩል በግብጽና በሱዳን ጦር የምትደገፈው ኤርትራም
የራሷን አጋሮች ልታሰልፍ ትችላለች። በአጠቃላይ ምስሉ የሚያሳየው የኢትዮጵያ ጦር በትግራይና በኤርትራ መካከል ያለውን ግንኙነት ለመቁረጥ የሚያደርገው እንቅስቃሴ በክልሉ ሰፊ ጦርነት ሊቀሰቅስ እንደሚችል ነው። የኢትዮጵያ መንግስትም ዛሬ አስቸኳይ ስብሰባ እንደሚቀመጥ ተሰምቷል። በሌላ መረጃ የኤርትራ ጦር ማፈግፈጉ ተሰምቷል። የኢፌዴሪ መከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽረ አፈግፍጓል ተብሏል። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸው ተሰምቷል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንደ አባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠ ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሳድ ጋባ ላይ መስፈሩን ምንጮች መናገራቸው ተሰምተዋል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ አስነብቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለውን ጦሩን እንዳስጠጋ መረጃዎች አመላክተዋል። በሁለቱ ሀገራት መካከል ጦርነት የመቀስቀስ እድሉ አሁን ለይቶለታል እየተባለም ነው። የትግራይ ፖሊስ ኮሚሽን ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ እንደወሰነ ተሰማ። የዘመቻ መዋቅሩ በኤ ቢና ሲ ይከፈላልም ተብሏል። ለኤ ስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር ይላካሉም ተብሏል። ለቢ የተመደቡት ከ2 ሳምንት በኋላ እንደሚላኩ መረጃዎች ጠቁመዋል። ለሲ የተመደቡት በቀጣይ እንደሚላኩ መረጃዎች አመላክተዋል። በዚህ ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ እንዳላቸው እየተነገረ ነው። በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክና በዘር ላይ የተመሰረተ ነው የሚል ቅሬታ አቅርበዋል። በዚህ ውሳኔ አብዛኞቹ ፖሊሶች ለመሄድ ፍቃደኛ እንዳልሆኑም ለማወቅ ተችሏል። ግማሾቹ አንዋጋም በሚል ወደ ፈለጉት ቦታ የሚሄዱም አሉን የተባለው የህወሓት ተዋጊዎች የነበሩት ጀነራል ጉሽ ገብረ፣ ሁለተኛ ጀነራል ከበደ ፍቃዱ፣ ሶስተኛ ኮሎኔል ንጉስ ወለጋ ከትግራይ ወጥተው አዲስ አበባ መግባታቸው ታውቋል። ከኢትዮጵያ ጋር በምትካለለው የሱዳን ድንበር ከተማ ኩምሩክ ውስጥ በተሰነዘረ የድሮን ጥቃት የአንድ ሰው ህይወት ማለፉንና 8 ሰዎች መቁሰላቸውን የሀገሪቱ ባለስልጣናት አስታወቁ። የብሉ ናይል ግዛት የኩምሩክ አስተዳዳሪ አብዱላቲ መሐመድ ለጥቃቱ ተጠያቂ ያደረጉት ከሱዳን ጦር ጋር ጦርነት ላይ የሚገኘውን ፈጥኖ ድራሽ ኃይሎችና አጋሩ የሆነውን የሱዳን ህዝብ ነጻነት ንቅናቄ ሰሜን የአብድልአዚዝ አል ሂሉፍ ክንፍን ነው። የብሉ ናይል ግዛት ባለስልጣናት እንደገለጹት በጥቃቱ ከደረሰው የሰው ህይወት መጥፋት በተጨማሪም 16 ቤቶች ወድሟል። በተጨማሪም ረቡዕ ምሽት በከተማዋ በሚገኝ አንድ ትምህርት ቤት ላይ ሌላ የድሮን ጥቃት ተሰንዝሮ የነበረ ቢሆንም በሰው ላይ የደረሰ ጉዳት አለመኖሩ ታውቋል። የብሉ ናይል ግዛት ገዳይ የሆኑ የድሮን ጥቃቶች የሚስተዋሉበት የጦርነት አዲሱ ግንባር ሆኗል። በሌላ በኩል በሱዳን ምዕራብ ኮርዶፋን ግዛት በሚገኝ የተፈናቃዮች መጠለያ ካምፕ ላይ ሰኞ ዕለት በተሰነዘረ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውን የመንግስታቱ ድርጅት ይፋ አድርጓል። የዩኒሴፍ ዋና ዳይሬክተር ካትሪን ራስል በሰጡት መግለጫ በዳርፉር የታየው ዘግናኝ የህፃናት ግድያ፣ መፈናቀልና ከመሰረታዊ አገልግሎት መቆረጥ አሁንም በኮርዶፋን እየተደገመ መሆኑን አንስተዋል። በአሁኑ ወቅት የደቡብ ኮርዶፋን ኑባ ተራራ አካባቢ የጦርነቱ እጅግ አስከፊ የውጊያ ቀጠና ሆኗል። ከሚያዝያ 2015 ጀምሮ የተቀሰቀሰው የሱዳኑ ጦርነት ሀገሪቱን ለሁለት ከፍሏታል። ሰሜንና ምስራቅ ሱዳን በጦር ሰራዊቱ ሲያዙ፣ ምዕራብና የተወሰኑ የደቡብ ክፍሎች ደግሞ በአርኤስኤፍ ቁጥጥር ስር ይገኛሉ። ጦርነቱ እስካሁን በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ ሲሆን 11 ሚሊዮን የሚሆኑትን ደግሞ በማፈናቀል በዓለም ትልቁን የረሃብና የመፈናቀል ቀውስ ፈጥሯል።